የፋኖ ኃይሎች በመናገሻዋ ጎንደር ከተማ አቅራቢያ የተሳካ ጥቃት መፈጸማቸውን ሲገልጹ በሸዋና በወሎም የደፈጣና የፊት ለፊት አውደ ውጊያዎች ተደርገዋል። ጎንደር ከተማ ውጥረቱ መንገሱ ተሰምተዋል። የፋኖ ኃይሎች በሶስቱ ቀጠናዎች የነበራቸውን የተጋድሎ ውሎ መረጃ የሚዳስሰው ዜናችን በቀዳሚነት ይደመጣል። ቀጥሎ በሚደመጠው ዜናችን የወትሮ የፋኖ መሪ አምኖት በተጠጋው የአገዛዙ ካምፕ እርምጃ ተወስዶበታል። ብልጽግናው ከጎጃም እስከ ወለጋ የተዘረጋ የጦር ወንጀል መፈጸሙ ተሰምተዋል። ከ100 በላይ ንጹሃን ህይወታቸው ያለፈበት አደገኛ የጦር ወንጀል ተፈጽሟል። በሺህ የሚቆጠሩት ከቀያቸው ለቀው እየተሰደዱ መሆናቸው ተገልጿል። አዲስ አበባን በመሰልቀጥ ታላቋ ኦሮሚያን ለማቋቋም በቢሊዮን የሚቆጠር በጀት የተቋቋመው የምክክር ኮሚሽን በመጨረሻም በአደባባይ ተጋልጧል። በብልጽግናው ይሁንታ የተቋቋመው ፓርቲዎችም ሆነ በራሱ በብልጽግናው የተመለመሉ ተሳታፊዎች ከመድረኩ ራሳቸውን አግልለዋል። ይህንን ተከትሎ ኦህዴድ በአዲስ አበባ የሽብር ተግባር ጀምሯል ተብሏል። አብራችሁን ስትቆዩ የምትሰሙት ሌላኛው መረጃችን ነው። የህሊና እስረኞች እንዲፈርሙት ተዘጋጅቶ የቀረበው አደገኛ ሰነድ በቃሊቲ እስር ቤት ውዝግቦችን አስነስቷል። ሰነዱን የፈረሙ አካላት መኖራቸው ሲገለጽ አንፈርምም ያሉ አካላት በብልጽግናው ጥርስ ተነክሶባቸዋል ተብሏል። ይህንን በተመለከተ ያዘጋጀነውን ዜናችንና ሰፋ ያለ ዜና ትንታኔያችን ሰዓቱን ጠብቆ ወደ እናንተ ይቀርባል። ከውጭ በያዝነው ሌላኛው መረጃችን ሴንትኮም በኢራን መርከብ ላይ ከባድ ጥቃት ማድረሱን አስታውቋል። ሰላም ጤና ስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 6 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። ፋኖ ከመናገሻዋ ጎንደር ከተማ አቅራቢያ ባደረገው ታላቅ ተጋድሎ በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የዳግማዊ ቴዎድሮስ 5ኛ ኮር ከጎንደር ከተማ በቅርብ ርቀት ሰፍሮ በሚገኘው የአገዛዙ ሰራዊት ላይ በከፈተው ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ማድረሱን የእዙ የህዝብ ግንኙነት መምሪያ አስታውቋል። እንደ ህዝብ ግንኙነት መምሪያው ገለጻ በኮሩ የጎንደር በጋሻው ክፍለ ጦር በመገጭ ግድብ ሰፍሮ በሚገኘው የአገዛዙ ሰራዊት ላይ ድንገተኛ ጥቃት ፈጽሞ በርካታ የብልጽግናውን ሰራዊት ሞትና ቁስለኛ ማድረጉን አስታውቋል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ግዙፉ ጎንደር በጋሻው ክፍለ ጦር በስሩ ከሚገኙ ሀዶች ማለትም ከአጼ ፋሲለደስ፣ ከጎንደር፣ ከቃኘውና ከቴዎድሮስ ብርጌዶች በተውጣጡ አመራሮችና አባላት አስተባባሪነት በመገጭ ግድብ ዙሪያ በሰፈረው የብልጽግናው ሰራዊት ላይ የተቀናጀ ጥቃት መክፈታቸውን ተከትሎ ለሰዓታት የዘለቀ ውጊያ መደረጉም ተሰምተዋል። በክፍለ ጦሩ አመራሮችና ሌሎች አሃዶች ቅንጅት እንደተመራ የተገለጸው ይህ ድንገተኛ የፋኖ ኃይሎች ኦፕሬሽን በአውደ ውጊያው የአገዛዙ ሰራዊት በደረሰበት ወታደራዊ ኪሳራ ድንጋጤ ውስጥ በመግባት የኃይል ሚዛኑን ለማስጠበቅ በርካታ የአገዛዙ ሰራዊት ሰፍሮ ከሚገኝበት አዘዞ ወታደራዊ ካምፕ በዙ 23 የታገዘ ተጨማሪ እግረኛ ሰራዊት በማስጠጋት ራሱን ለመከላከል ሙከራ ማድረጉም ተገልጿል። ይህን ተከትሎ በመናገሻዋ ጎንደር ከተማና በጠዳ ክፍለ ከተማ ከፍተኛ ወታደራዊ ውጥረት ሰፍሮ ማደሩን የአፋብን ጎንደር ጠቅላይ ግዛት በላይ እዝ የህዝብ ግንኙነት መምሪያ ገልጿል። የፋኖ ኃይሎች የአገዛዙ ሰራዊት ሰፍሮ በሚገኝበት መገጭ ግድብ አቅራቢያ የከፈቱትን ድንገተኛ ጥቃት ተከትሎ በተደረገው አውደ ውጊያ ከ5 የሚበልጡ የሰራዊቱ አባላት እርምጃ እንደተወሰደባቸው የገለጸው የህዝብ ግንኙነት መምሪያው ከ10 በላይ የሚሆኑት ደግሞ ቀላልና ከባድ ጉዳት አስተናግደው ወደ ጎንደር ከተማ የሕክምና ጣቢያ መግባታቸው ተረጋግጧል። የፋኖ ኃይሎች የወሰዱትን የማጥቃት እርምጃ ተከትሎ በጎንደር ከተማ የሚገኘው የብልጽግናው አመራር ከፍተኛ ድንጋጤ ውስጥ መግባቱን የገለጹት ሌሎች የጣና ሳተላይት ቴሌቪዥን ምንጮች ዛሬ ረፋድ በርካታ የሜካናይዝድ መሳሪያዎችና ብረት ለበስ ፒምፔ በከተማዋ ዙሪያ ሲንቀሳቀሱ ተመልክተናል ብለዋል። ውጥረቱ ይህ ዜና እስከተጠናቀረበት እኩለ ቀን ድረስ እንደቀጠለ መሆኑን የገለጹት ምንጮቻችን ከኢንፍራንስ እስከ አዘዞና ጠዳ ከፍተኛ የሆነ ወታደራዊ እንቅስቃሴ እየተደረገ ስለመሆኑም አክለዋል። የፋኖ ኃይሎች ከፍተኛ የማጥቃት እርምጃ እየወሰዱ ባሉበት በዚህ ወቅት በወሎና በሸዋ ተመሳሳይ የፊት ለፊት ውጊያዎች መደረጋቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ያመላክታሉ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር በወሎ ቀጠና በአገዛዙ ሰራዊት ላይ ከባድ የደፈጣ ጥቃት ፈጽመው ድል መቀዳጀታቸውን አስታውቀዋል። በእዙ የ101ኛ ኮር አሃድ የሆነችው 35ኛ ክፍለ ጦር አንደኛ ሻለቃ በሰሜን ወሎ ዞን ሀብር ወረዳ ከውርጌሳ ወደ መርሳ አቅጣጫ በርካታ ወታደራዊ ተሽከርካሪዎችን ይዞ ሲጓዝ በነበረው የአገዛዙ ሚሊሻ ኃይል ላይ ኤላ በተባለ ቦታ በተወሰደው የተጠና የደፈጣ ጥቃት በርካታ የሚሊሻ አባላት ሞትና ቁስለኛ መሆናቸውን የአፋብን አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ ባወጣው የተጋድሎ
ያለው መረጃ አስታውቋል። የፋኖ ኃይሎች የወሰዱትን ድንገተኛ የደፈጣ ጥቃት ተከትሎ የአገዛዙ የሚሊሻ ኃይል በተለይም አመራሮችን ጭኖ የነበረ የካሶኒ ሹፌር ለማምለጥ ሙከራ ሲያደርግ ሁለት የግለሰብ ባለሶስት እግር ባጃጆችን በመግጨት ወደ መርሳ ሆስፒታል መግባቱን የአፋብን አጼ ምኒልክ ዕዝ የ35ኛ ክፍለ ጦር ቃል አቀባይ የዓይን እማኞችን ዋቢ አድርጎ ገልጸዋል። በሌላ ዜና በሸዋ ጠቅላይ ግዛት እኗሪና ከጅሁሩ አቅጣጫ ወደ ፋኖ ኃይሎች ቀጠና የተንቀሳቀሰው የአገዛዙ ሰራዊት በአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር በኩል በተሰነዘረበት ጥቃት ከፍተኛ ኪሳራ ማስተናገዱ ተሰምተዋል። የኮሩ የህዝብ ግንኙነት ክፍል እንደገለጸው የብልጽግናው ሰራዊት በኗሪ ከተማና በጅሁር አቅጣጫ በመንቀሳቀስ በአጼ ዘርዓ ያዕቆብ ኮር ነጎድጓድ ክፍለ ጦር ላይ ከበባ ለመፈጸም እንቅስቃሴ ያደረገ ሲሆን የክፍለ ጦሩ ሁለት ሻለቆች በወሰዱት የተቀናጀ ስልታዊ የጸረ ማጥቃት እርምጃ ታላቅ ድል ተቀዳጅተዋል ብለዋል። እንደ ህዝብ ግንኙነት ክፍሉ ገለጻ የፋኖ ኃይሎችን ለማፈን የወጣው የብልጽግናው ሰራዊት በነጎድጓድ ክፍለ ጦር በተወሰደበት የመልሶ ማጥቃት እርምጃ ከፍተኛ የሆነ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ አስተናግዷል ብለዋል። የአገዛዙ ሰራዊት በልዩ ዘመቻ ወደ ፋኖ ይዞታዎች መግባቱን ተከትሎ የነጎድጓድ ክፍለ ጦር አሃዶች በወሰዱት የጸረ ማጥቃት እርምጃ የደረሰው ዝርዝር ወታደራዊ ኪሳራ ባይገለጽም ራሱን እየተከላከለ በከባድ መሳሪያ ሽፋን ወደ መጣበት መመለሱን የእዙ የህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን በላከው መረጃ ያመላክታል። የፋኖ ኃይሎች በከተማ ውስጥ የሰርጎ ገብ ኦፕሬሽን መፈጸማቸውን አስታወቁ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ከዚህ በፊት የእዙ አመራር የነበረና የህዝብ ንብረቶችን ይዞ ወደ አገዛዙ የገባ መቶ አለቃ ዳኝ የደነቀው የተባለ ግለሰብ ላይ በሰርጎ ገብ ኦፕሬሽን እርምጃ መውሰዱን አስታውቋል። የአፋብን አጼ ቴዎድሮስ ዕዝ 109ኛ ኮር የህዝብ ግንኙነት ክፍል እንዳስታወቀው በኮሩ 77ኛ ክፍለ ጦር ቢተዋለነ ሻለቃ ውስጥ አመራር የነበረው ግለሰብ የፋኖን ትግል በመክዳት ወደ ብልጽግና አንድ ክላሽና ብሬን መትረጌስ በመያዝ ማንኩሳ ከተማ ሰፍሮ በሚገኘው የብልጽግናው ሰራዊት እጁን ሰጥቶ እንደነበር ጠቅሶ ዛሬ በሌሊት በሰርጎ ገብ ኦፕሬሽን እርምጃ ተወስዶበታል ብለዋል። ይህ በእንዲህ እንዳለ በአማራ ህዝብ ላይ የተራዘመ ጦርነት የከፈተው የብልጽግናው ሰራዊት በተደጋጋሚ የንጹሐንን ሆቴሎችና ሱቆች በመዝረፍ ስራ ተሰማርቶ የቆየ ሲሆን ዛሬም በጎጃም ቀጠና የቴሌኮሙኒኬሽን መገልገያ ቁሳቁሶችን ማውደሙንና የንጹሐን ንብረት መዝረፉን የአፋብን ቴዎድሮስ ዕዝ የህዝብ ግንኙነት ኃላፊ ፋኖ ወግድረስ ጤናው አስታውቋል። እንደ ህዝብ ግንኙነት ኃላፊው ገለጻ በጎጃም ሁለት እጁነሴ ወረዳ በአስተሪዮ ከተማ የቴሌኮሙኒኬሽን ታወሩ የሚገኝበትን ስፍራ ለአንድ ሳምንት ካምፕ አድርጎት የቆየው የአገዛዙ ሰራዊት የሶላር ሲስተም ባትሪዎችን፣ ፓኔሎችንና የኤሌክትሪክ መስመሮችን በማውደም ከጥቅም ውጭ አድርጓቸዋል ብለዋል። በፋኖ ኃይሎች ተከታታይ ጥቃት ተስፋ የቆረጠው የአገዛዙ ሰራዊት ባለፉት 3 ዓመታት ንጹሐን አማሮችን ከመጨፍጨፍ ባሻገር ለህዝብ አገልግሎት የሚሰጡ በርካታ ተቋማትን አውድሟል ያለው የህዝብ ግንኙነት ኃላፊው ዛሬም በአካባቢው የሚገኙ ፋኖዎች በከፍተኛ ጥበቃና ጥንቃቄ ያቆዩትን ተቋም በአንድ ሳምንት ቆይታው አውድሞ መውጣቱ ምን ያክል ተስፋ እንደቆረጠ አመላካች ነው ሲል አክሏል። የአካባቢው ነዋሪዎች በበኩላቸው በመሰረተ ልማቱ ላይ በደረሰው ውድመት ማዘናቸውን ገልጸው የኢትዮጵያ መከላከያ ሰራዊት ነን የሚሉ ኃይሎች ለህዝብ የቴሌኮሙኒኬሽን አገልግሎት የሚሰጡ ተቋማትን ቁሳቁሶች አውድመው መውጣታቸው እጅግ አሳፋሪ ነው ሲሉ ለእዙ የህዝብ ግንኙነት ኃላፊ ተናግረዋል። የአገዛዙ ሰራዊት በአስተሪዮ ከተማ ለአንድ ሳምንት ሲቆይ የከተማ ነዋሪዎች ሱቆችና ሆቴሎች እየሰበረ የነዋሪውን ሀብትና ንብረት መዝረፉንና ማውደሙን የጉዳቱ ሰለባ የሆኑ የከተማ ነዋሪዎች ገልጸዋል። በሌላ ዜና በምስራቅ ወለጋ ዞን በፋኖ ኃይሎችና በአገዛዙ ሰራዊት መካከል እየተደረጉ ያሉ ውጊያዎች ተጠናክረው በቀጠሉበት በአካባቢው ንጹሐን ነዋሪዎች ላይ ከትናንት የቀጠለ ግድያና የሰብአዊ መብት ጥሰት እየተፈጸመ መሆኑ ተሰምተዋል። የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን እንደገለጹት በአንገርጉተን ከተማ አስተዳደሩ ቶፊቅና ታች ቻይና ሰፈር ላይ ገዳ ኮማንዶዎች ቤት ለቤት እየዞሩ ነዋሪዎችን በስለታማ ነገሮች ጉዳት በማድረስ ሀብትና ንብረታቸውን እየዘረፉ ሲሆን ማህበረሰቡ ህይወቱን ለማትረፍ እየሸሸ እንደሚገኝ ተገልጿል። በጉተን አካባቢ በዜጎች ላይ ከባድ ጥቃትና ዘረፋ እየተፈጸመ ነው ያሉት ምንጮቻችን በጉተንና በአካባቢው መንደር 22ና መንደር 6 በሚገኙ ነዋሪዎች ላይ ከባድ ጥቃት፣ ዘረፋና ድምፅ አልባ በሆኑ የብረት መሳሪያዎች ታግዞ ቤት ለቤት የተፈጸመ ግድያ መኖሩን አረጋግጠዋል። ጥቃቱን ተከትሎ የሟቾች ቁጥር ከ120 በላይ እንደሚገመት የገለጹት ምንጮቻችን የሟቾች አስክሬን እስካሁን ባለመነሳቱ በከተማዋ ዳርቻ ወድቆ እንደሚገኝ ተጠቅሷል። አቅም ያላቸው የአካባቢው ነዋሪዎች አካባቢውን ጥለው እየተሰደዱ ነው ያሉት ምንጮቻችን አቅመ ደካሞች፣ አዛውንቶች እንዲሁም ህጻናት ደግሞ በአሁኑ ሰዓት በቤተ ክርስቲያን ተጠልለው ይገኛሉ ብለዋል። ነዋሪዎች አካባቢውን ለቀው መውጣታቸውን ተከትሎ የአገዛዙ ጥምር ጦር የቤት ለቤት ዘረፋ እያካሄደ መሆኑ የተገለጸ ሲሆን በርካታ መኖሪያ ቤቶችን በእሳት መቃጠላቸውን ከአካባቢው የወጡ መረጃዎች ያመላክታሉ።
የተሳታፊዎች ተቃውሞና የኦህዴድ ምክክር ውድቀት። የብልጽግናው የጨረባ ምክክር በርካታ ተቃውሞ ሲያስተናግድ ከቆየ በኋላ በመጨረሻም በራሱ በብልጽግናው ይሁንታ ተመልምለው የገቡ የተፎካካሪ ፓርቲ ወኪሎች ዝምታቸውን ሰብረዋል። ብልጽግናው በሀገራዊ የምክክር ኮሚሽን ስም ያቋቋመውና በሐምሌ ወር ሁለተኛው ሳምንት ጉባኤ የተጀመረ ቢሆንም የመድረኩ ተሳታፊዎች ጭምር በሂደቱ ላይ ከፍተኛ ተቃውሟቸውን እያነሱ ቀጥለዋል። በተለይ በምክክር ኮሚሽኑ አሰራር አካታችነትና የገለልተኝነት አቋም ላይ ከፍተኛ ስጋቶችና ውንጀላዎች እየቀረቡ በሚገኙበት በዚህ ወቅት እናት ፓርቲና የብልጽግና ወኪል ነው የሚባለው የአማራ ብሔራዊ ንቅናቄ ባወጧቸው መግለጫዎች የምክክር ሂደቱ ታማኒነት ያጣና የገዢው ፓርቲ አባላት በቁጥር ብልጫ አጀንዳዎችን ለመጫን የሚያደርጉት ጥረት እንደሆነ አጋልጠዋል። ሁለቱ የፖለቲካ ፓርቲዎች በያዙት አቋም የምንመካከረው በብሔራዊ መግባባት ሀገርን ለማጽናት እንጂ የቡድን የበላይነትን ለማንበርና ሌላ አዲስ የእርስ በርስ ጦርነት ለማዋለድ አይደለም ያለው እናት ፓርቲ በምክክር ሂደቱ በሚተላለፉ ውሳኔዎች ላይ ፊርማውን ፈጽሞ እንደማያኖር ያወጀ ሲሆን አብን በበኩሉ ኮሚሽኑ በአሰራሩ ላይ ገለልተኛ አካል ኦዲት ካላደረገና ኦህዴድ ብልጽግና አዳዲስ ተሳታፊዎችን በማስገባት የሚደረገውን ጫና ካላቆመ ከምክክሩ ሙሉ በሙሉ እንደሚወጣ አስታውቋል። በምክክር ጉባኤው ከፍተኛ ውጥረት የተቀሰቀሰው ኦህዴድ ከጅምሩ ይዞት የመጣው የአዲስ አበባ አጀንዳ ሲሆን በአዲስ አበባ ከተማ ባለቤትነትና የወደፊት እድል ዙሪያ የሚደረጉ ክርክሮች በአንድ ወገን የቁጥር ብልጫና ጫና ሌላውን ለመደፍጠጥ እየተካሄደ በመሆኑ አጀንዳው በአስቸኳይ እንዲቆም ከተለያዩ አካላት ጥሪ ቀርበዋል። በብልጽግናው መልማይነት ወደ አዲስ አበባ የገቡ የመድረኩ ተሳታፊዎችም በአዲስ አበባ ጉዳይ በያዙት አቋም ከፍተኛ የደህንነት ስጋት ውስጥ ናቸው ተብሏል። በከተማዋ ዙሪያ በከንቲባ አዳነች አቤቤ አስተባባሪነት የተለያዩ የደህንነት ስጋቶችና የስነ ልቦና ጫናዎች እየተደረጉ መሆናቸውን የተገለጸ ሲሆን ከመድረኩ ተሳታፊዎች በተጨማሪ ተጽዕኖ ፈጣሪ የሆኑ የአማራ ወላጆችም የታጠቁ አካላት በመኖሪያ ቤታቸው እየገቡ ዛቻና ማስፈራሪያ እያደረሱባቸው መሆኑ ተሰምተዋል። ምንጮች ለጣና ሳተላይት ቴሌቪዥን እንደገለጹት የኦህዴድ ብልጽግና አካላት በከተማዋ ነዋሪዎች ላይ የስነ ልቦናና የደህንነት ጫና ለማሳደር የሽብር ስጋት ለመፍጠርና ማስፈራሪያዎችን ለመጠቀም መዋቅራዊ እንቅስቃሴዎችን እያደረጉ ነው ብለዋል። እንደ ምንጮቻችን ገለጻ ኦህዴድ ብልጽግና ከኦሮሚያ ክልል የተለያዩ አካባቢዎች የታጠቁ ኃይሎችን በከተማዋ አስርገው ያስገቡ ሲሆን በተለይ በጥበቃ ኤጀንሲዎችና በሌሎች አስተዳደራዊ መዋቅሮች አማካኝነት የኦሮሚያ ልዩ ኃይል አባላት ወደ አዲስ አበባ ከተማ እንዲገቡ መደረጉና በቤት ለቤት ምዝገባ እንዲሁም በከተማዋ መደበኛ አስተዳደር መዋቅሮችን በመጠቀም ነዋሪዎችን የማሸማቀቅ እንቅስቃሴዎች መኖራቸው ተጠቅሰዋል። በሌላ በኩል በምክክር አዳራሹ ከፍተኛ ተቃውሞ ያስተናገደው ብልጽግና በሚዲያ ከፍተኛ ዘመቻዎችን መክፈቱ ተስተውሏል። የኦህዴድ ባለስልጣናት በሚዲያ የተቀናጀ ዘመቻ እንዲከፈት ከማድረግ በተጨማሪ ወደ አዲስ አበባ ጦር እናስገባለን፣ የኦሮሚያ ወጣት ያምጻልና የአዲስ አበባ በሮች ሙሉ በሙሉ ይዘጋሉ የሚል ዛቻዎችን በመጠቀም በከተማዋ ነዋሪዎች ዘንድ ኦህዴድ ከሚያስተላልፈው ውሳኔ ውጭ ሌላ አማራጭ እንደሌለ ለማስመሰል ጥረት እየተደረገ መሆኑ ነው የተገለጸው። ከዚህ በተጨማሪ በአዲስ አበባ ዙሪያ 2 ሚሊዮን ሚሊሻ አሰልጥነናል በሚል በከተማዋ ውስጥ የሽብር ቅስቀሳዎች እየተደረጉ መሆናቸው የተገለጸ ሲሆን በተናጠል መኖሪያ ቤቶችን በመለየት የመንግስታዊ የሽብር ስልቶችን በመጠቀም ጥቃት ሊሰነዘር ይችላል የሚሉ ማስፈራሪያዎችንም እያደረሱ ነው ተብሏል። በአዲስ አበባ እየተደረገ ባለው የምክክር ጉባኤ ሂደት ላይ ከተሳታፊዎቹ ጥያቄ የቀረበላቸው የኮሚሽኑ ዋና ዳይሬክተር ፕሮፌሰር መስፍን አርአያ የኔ ሚና ውስን በመሆኑ ሌሎች አመራሮችን ጠይቁ ማለታቸው ደግሞ ተሳታፊዎችን ተስፋ አስቆርጧል የተባለ ሲሆን ምናልባትም ምክክሩ በቀናት ውስጥ ሙሉ ለሙሉ ሊቋረጥ እንደሚችል ተገልጿል። ብልጽግናው የህሊና እስረኞችን አስገዳጅ ይቅርታ እንዲጠይቁ ያቀረበው ሀሳብ ውድቅ መደረጉ ተገለጸ። ከ300 በላይ የአማራ ምሁራንን የሽብር ተከሳሾች ናቸው በማለት ለ3 ዓመታት ያክል በእስር ቤት ውስጥ ያለምንም ፍትህ ያስቀመጣቸው ሲሆን ከሰሞኑ የይቅርታ ሰነድ አዘጋጅቶ እንዲፈርሙ በማድረግ ከእስር እንዲወጡ ጥያቄ ማቅረቡ ተሰምተዋል። ብልጽግናው በአማራ ክልል ከተቀሰቀሰው ጦርነት ጋር በተያያዘ በሽብር ወንጀል እጠረጥራቸዋለሁ ያላቸውን ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ ከእስር እንዲለቀቁ ሂደት መጀመሩ ተዘግቧል። ከ3 ዓመትና ከዚያ በላይ በስር ላይ የሚገኙት ተከሳሾች የይቅርታ ጥያቄ እንዲያቀርቡ የሚጠይቀው ሰነድ የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን አማካኝነት ነው ተብሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 ቀን 2018 ጀምሮ ለአንድ ወር ያክል በተከሳሾቹና በብልጽግናው መካከል የማሸማገል ስራ ሲያከናውኑ መቆየታቸው የተገለጸ ሲሆን ተከሳሾቹ ይቅርታ የሚጠይቁበትና የተለያዩ ቅድመ ሁኔታዎችን የያዘ ሰነድ በግላቸው ደርሷቸዋል ተብሏል። የብልጽግናው ኮሚሽነር ከተከሳሾቹ ጋር በመገናኘት የማደራ
የማስተዳደር ስራ የጀመሩት ግን ተከሳሾቹን ለከፋ የደህንነት አደጋ የሚጥል የይቅርታ ፎርም እንዲሞሉ በማድረግ ነው። ለተከሳሾች በእጃቸው ደርሷቸዋል የተባለው ሰነድም በየክስ መዝገባቸው የቀረበባቸውን ወንጀል እንደፈጸሙ አምነው ኃላፊነት እንዲወስዱ የሚጠይቅ መሆኑ ተረጋግጧል። በሰነዱ ላይ ከሰፈሩት ውሎች መካከል በተለይም በአማራ ክልል ለተፈጠረው ቀውስ ኃላፊነት እንዲወስዱ፣ በግጭቱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች ኃላፊነት እንደሚወስዱ እንዲያምኑ፣ በቢሊዮኖች የሚገመተውን የንብረት ውድመት እንደፈጸሙ እንዲያምኑ፣ በየክስ መዝገባቸው የተጠቀሱትን የሽብር ወንጀሎች እንደፈጸሙ እንዲቀበሉ፣ ወደፊት በተመሳሳይ ድርጊት እንደማይሳተፉ ቃል እንዲገቡ፣ ቃላቸውን ካፈረሱ መንግስት አስፈላጊውን ህጋዊ እርምጃ እንዲወስድባቸው እንደሚስማሙ እንዲገልጹ የሚጠይቅ ነው። ተከሳሾቹ ሰነዱ ላይ አንፈርምም ካሉ በተገኘው ምላሽ ከወንጀል ክሶች በተጨማሪ ከፖለቲካዊ አቋሞቻቸው ጋር የተያያዙ ጉዳዮች በሰነዱ ላይ ሰፍረዋል የተባለ ሲሆን ከዚህ መካከል ሀገሪቱ በአማራ ትውፊቶችና እሳቤ መመራት አለባት የሚል አቋም ማራመዳቸው ወንጀል መሆኑን እንዲያምኑ፣ ያለ አግባብ የተወሰዱ የአማራ ርስቶች መመለስ አለባቸው የሚል አቋም መያዛቸውን ወንጀል መሆኑን እንዲቀበሉ፣ በአማራ ክልል የሚንቀሳቀሱ ጽንፈኛ ኃይሎች ተብለው የተጠቀሱ ታጣቂዎችን እንዲያወግዙ ቅድመ ሁኔታ ተቀምጧል የተባለው በማረሚያ ቤት ውስጥ ሰነዱ ከደረሳቸው በኋላ ፊርማ ያስቀመጡ አካላት መኖራቸው ሲገለጽ፣ ነገር ግን 30 የሚደርሱ ተከሳሾች ብልጽግናው ያቀረባቸውን ቅድመ ሁኔታዎች በመቃወም አንፈርምም ብለዋል። ቲክቫ ኢትዮጵያ ከቅርብ ቤተሰብ አገኘሁት ባለው መረጃ አንፈርምም ካሉት 30 ተከሳሾች ውስጥ አቶ ዮሐንስ ቦያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸው፣ ዶክተር መሰረት ቀለመወርቅ፣ ዶክተር ቴድሮስ ኃይለማርያም፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ መስከረም አበራን ጨምሮ ሌሎች 21 ተከሳሾች ፊርማ አናስቀምጥም ማለታቸው ተረጋግጧል። እነዚህ 30 ተከሳሾች ለቀረበላቸው ጥያቄ በፍርድ ቤት የተከሰሱበትን ወንጀል እየተከራከሩ ያለ ወንጀለኛ ነኝ ብለው መፈረም እንደማይችሉ ገልጸዋል። ተከሳሾቹ በያዙት ጠንካራ አቋም ወንጀለኛ ነን ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም ማለታቸው ተሰምተዋል። የህሊና እስረኞቹ አክለው የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለን እንጂ መንግስት እንደሚለው ወንጀል አይደለም ሲሉም አክለዋል። እነዚህ የህሊና እስረኞች ከ3 ዓመት በላይ ያለ ፍርድ በስር መቆየታቸውን ገልጸው ቤተሰቦቻቸው ለተለያዩ ችግሮች መጋለጣቸውን በመጥቀስ መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን የሚል አቋም ይዘዋል የተባለው። ይህንን ተከትሎ ቁጣ ውስጥ የገባው አገዛዙ በቃሊቲ እስር ቤት በአንድ ላይ የነበሩ የህሊና እስረኞችን የፈረሙና ያልፈረሙ በሚል በትናንትናው ዕለት ለሁለት ከፍሎ በተለያየ ቤት ነጣጥሎ ማስቀመጡ ታውቋል። በቃሊቲ በሚገኙ የህሊና እስረኞች ላይ ብልጽግና ያቀረበውን የይቅርታ ሰነድ፣ የፈረሙና ያልፈረሙ እስረኞችን ሁኔታ እንዲሁም የወደፊት ሂደቶችን በተመለከተ ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉ የህግ ባለሙያዎችና የፖለቲካ ተንታኞች ሰፊ ማብራሪያ ሰጥተዋል። እንደ ተንታኞቹ ገለጻ ብልጽግና ያዘጋጀው የይቅርታ ሰነድ ከተለመደው ህጋዊና አስተዳደራዊ የምህረት የይቅርታ አሰራር ይልቅ ፖለቲካዊና ስነልቦናዊ እጅ መስጠት ላይ ያተኮረ ነው ብለውታል። ተንታኞቹ በመቀጠልም ሰነዱ ተከሳሾቹ ለተፈጠረው ቀውስ፣ ለሰው ህይወት ማጣትና ለንብረት ውድመት ሙሉ ኃላፊነት እንዲወስዱ ይጠይቃል። ይህ ማለት መንግስት በፖለቲካውና በውጊያው ሂደት ውስጥ ላደረጋቸው ጥፋቶችና ላጣቸው ነገሮች በተለይም በአማራ ህዝብ ላይ የፈጸመው የጦር ወንጀል በዓለም አቀፍ ህግ የሚያስጠይቀው ቢሆንም ሙሉ በሙሉ ተጠያቂዎቹ እስረኞቹ መሆናቸውን በህግ ደረጃ እንዲያረጋግጡለት ከመፈለጉ የተነሳ ነው ብለውታል። ብልጽግና የህዝብና የፖለቲካ ጥያቄዎችን ወንጀል ማድረግ ከህሊና እስረኞች ባለፈ ለአማራ ህዝብ አደገኛ ትርክት ነው የሚሉት ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉት ተንታኞች በሰነዱ ውስጥ ከተካተቱት ነጥቦች መካከል የአማራ ትውፊቶችና ሀሳቤ ወይም የማንነትና የርስት ጥያቄዎች ወንጀል መሆናቸውን እንዲቀበሉ መጠየቁ የብልጽግናን አካሄድ ከግለሰብ ተከሳሾች ወንጀል አልፎ ጽንሰ ሀሳባዊና ማህበረሰባዊ ጥያቄዎችን በህግ አምድ ስር ለማፈን የተደረገ ጥረት መሆኑን ያሳያል ሲሉ ገልጸዋል። ይህንን አደገኛ ሰነድ በፈረሙ አካላት ላይ ስላለው ተጽዕኖ የጠየቅናቸው ተንታኞች እንዲህ የሚል ምላሽ አላቸው። በሰነዱ ላይ የፈረሙ የህሊና እስረኞች በጊዜያዊነት ከእስር ሊፈቱ ቢችሉም በረጅም ጊዜ ሂደት ውስጥ ግን ከባድ ውድቀቶችና አደጋዎች ይጠብቋቸዋል። ከነዚህ መካከል የመጀመሪያው የህግና የፖለቲካ ተጠያቂነት ሲሆን በሰነዱ ላይ ወንጀሉን መፈጸሜን አምናለሁ፣ ድርጊቱን ድጋሚ ከፈጸምኩ መንግስት ህጋዊ እርምጃ ይውሰድብኝ የሚል ውል መኖሩ ብልጽግና በማንኛውም ጊዜ እንደፈለገ ሊጠቀምበት የሚችል የህግ ሰንሰለት በእጃቸው ላይ ያስቀምጣል። ይህ ደግሞ በራስ ላይ እባብ መጠምጠም ነው። ወደፊት ማንኛውንም አይነት የፖለቲካ ወይም የሲቪክ እንቅስቃሴ ሲያደርጉ ቃላቸውን አፍርሰዋል በሚል በቀላሉ መልሶ ለማሰርና ጥፋተኝነታቸውን ቀድመው ስላመኑ ህጋዊ ከለላ እንዳይኖራቸው ያደርጋቸዋል። ሌላኛው የተንታኞች አስተያየት ደግሞ ይህንን አደገኛ ሰነድ የፈረሙ አካላት የሞራልና የፖለቲካ ሞትን ያካተተ ነው ብለውታል። እንደ ተንታኞቹ ገለጻ እነዚህ ግለሰቦች የቆሙለትን ህዝባዊና ፖለቲካዊ አቋም ወንጀል ነው ብለው በመቀበላቸውና ለሞተውና ለተጎዳው ህዝብ እኛንን ተጠያቂ ብለው በመፈረማቸው ምክንያት በደጋፊዎቻቸውና በማህበረሰቡ ዘንድ የነበራቸውን አመኔታ ያጣሉ። ይህም በፖለቲካዊና ማህበራዊ ህይወታቸው ትልቅ ምህዳር ያሳጣቸዋል ብለዋል። ብልጽግናው አርቅቆ ያቀረበውን አደገኛ ሰነድ ያልፈረሙ አካላትን በተመለከተ መፍትሄና የወደፊት አቅጣጫ የጠቀሱት ተንታኞቹ ብልጽግናው አማራ በመሆናችን ብቻ ለ3 ዓመት ያክል ያለ
ያለ ፍርድ አስሮ ዛሬ ያመጣውን ሰነድ አንቀበልም ያሉት 30 ያክል የህሊና እስረኞች የያዙት አቋም በህግ በሞራልና በፖለቲካ ረገድ የመደራደሪያ አቅማቸውን ከፍ ያደረገ ነው ሲሉ ገልጸዋል። እነዚህ የህሊና እስረኞች ብልጽግና ያቀረበውን ሰነድ ውድቅ በማድረግ ሂደቱ ህጋዊ ሳይሆን ፖለቲካዊ ውሳኔን ማስገደድ መሆኑን ለህዝብና ለዓለም አቀፍ ማህበረሰብ አጋልጠዋል ብለዋል። ይህ ደግሞ አቋማቸው የህዝብ ደጋፊነታቸውን እንዲሁም ህጋዊነታቸውን የበለጠ ያጠናክራል። በመሆኑም እነዚህ የህሊና እስረኞች ለ3 ዓመታት ያለ ፍርድ መቆየታቸው በራሱ ህገወጥ በመሆኑ ብልጽግና የጀመረውን የማሸማገድ ሂደት እንደ መልካም አጋጣሚ በመጠቀም በአንቀጽ 108 ህዝባር 7 በህዝብ ጥቅም ሲባል ክስ ማቋረጥ መሰረት ምንም አይነት ቅድመ ሁኔታ ሳያስቀምጥ ክሱን አቋርጦ በፖለቲካ ውሳኔ እንዲፈታቸው እድል ይፈጥራል። ብልጽግና ይህንን ያደረገው በቂ ማስረጃ አቅርቦ ማስፈረድ ስላልቻለ ነው የይቅርታ ሰነድ ለማስፈረም የተገደደው የሚሉት አስተያየት ሰጪዎቹ፣ ይህ ደግሞ የብልጽግናን የክስ መዝገብ ባዶነት አጋልጦታል ሲሉ ሀሳባቸውን ያጠቃልላሉ። ሴንትኮም በኢራን መርከብ ላይ ጥቃት ፈጸመ። የዋሽንግተን ማዕከላዊ እዝ MH60 የተባለው ሄሊኮፕተር 2 ሚሳኤሎችን መምታቱን አስታወቀ። ሴንትኮም በሰጠው መግለጫ መርከቧ የፓናማን ሰንደቅ ዓላማ የምታውለበልብ የነበረች ሲሆን ወደ ኦማን ባህረ ሰላጤ ለማቋረጥ እየሞከረች ነበር ብሏል። ሴንትኮም በመግለጫው እርምጃው የተወሰደው የመርከቧ የሲቪል ሰራተኞች በአሜሪካ ኃይሎች የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለታቸው ነው ሲል አስታውቋል። እርምጃው ውጤታማ ነበር ያለው ሴንትኮም መርከቧ ከእንግዲህ በኋላ ወደ ኢራን አታቋርጥም ሲል አክሏል። ኢራን በጉዳዩ ላይ እስካሁን ምንም አይነት አስተያየት አልሰጠችም። አሜሪካ የካቲት ወር ላይ በኢራን ላይ ጦርነት ከከፈተችና የቴሄራንን ጠቅላይ መሪ አሊ ሀሚኒን ከገደለች በኋላ ወደ ኢራን ወደቦች የሚገቡና የሚወጡ መርከቦች ላይ የእንቅስቃሴ እገዳ መጣሏን በተደጋጋሚ ስትገልጽ መቆየቷ ይታወሳል። ቴሄራን ለአሜሪካ ጥቃትና እገዳ ምላሽ ለመስጠት በባህረ ሰላጤው በሚገኙ ሀገራት ላይ ጥቃት እየፈጸመች ሲሆን የሆርሙዝ ወሽመጥንም እስካሁን ሙሉ በሙሉ እንደተዘጋ ነው። የዓለም 1/5ኛው ነዳጅ የሚጓጓዝበት የሆርሙዝ ወሽመጥ በመዘጋቱ የነዳጅ ዋጋ ከፍተኛ ጭማሪ እንዳሳየ የቀጠለ ሲሆን ኢራንና አሜሪካ በሰኔ ወር የተፈራረሙት የመግባቢያ ሰነድ በመክሸፉ የተነሳ ዳግም ሌላ ግጭት አገርሽቶ ሁለቱ ሀገራት የተኩስ ልውውጥ ላይ ናቸው። ሴንትኮም የዛሬውን ጥቃት አስመልክቶ በኤክስ ገጹ ላይ ባጋራው መግለጫ ኤምቪቬላ የተባለችው ይህች መርከብ ወደ ኢራን ወደብ ለመሻገር ጥረት እያደረገች እንደነበር ጠቅሷል። በጥቃቱ የደረሰው ጉዳት ወይንም ሞት ስለመኖሩ የሴንትኮም መግለጫ የጠቀሰው ነገር የለም። የአሜሪካ የእገዳ እርምጃ አሁንም ሙሉ በሙሉ በስራ ላይ መሆኑን ያስታወሰው መግለጫው እስከ ትናንት ምሽት ድረስ ሴንትኮም እገዳውን ጥሰው ለማለፍ የሞከሩ 55 የንግድ መርከቦችን አቅጣጫ እንዳስቀየረ፣ ደንቦችን ያላከበሩ 3 መርከቦችን ከአገልግሎት ውጭ እንዳደረገ እንዲሁም 2 መርከበኞቹን እንደተቆጣጠረ አስታውቋል። ይህ በእንዲህ እንዳለ በዓለም አቀፍ ደረጃ እውቅና ያገኘውን የየመን መንግስት በበኩሉ በቀይ ባህር ውስጥ የሚገኝ የጭነት መርከብ ላይ በኢራን የሚደገፉት ሁቴዎች በፈጸሙት ጥቃት 6 ሰዎች መገደላቸውንና 10 ሰዎች መቁሰላቸውን አስታውቋል። ቡድኑ ከዚህ በፊትም በቀይ ባህር ዳርቻ እገዳ ከተጣለ በኋላ በሳውዲ መርከቦች ላይ ጥቃት ፈጽሞ የነበረ ቢሆንም የዛሬው ግን የኢራን ጦርነት ከተጀመረ ወዲህ በመርከብ ላይ የፈጸመው የመጀመሪያው ከባድ ጥቃት ሆኖ ተመዝግቧል ተብሏል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃ። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።